በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። አሜን። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነው። አዲሱን አልበም ለምን ቪፒኤን አብርተን በመመልከት ገቢው እንዲጨምር አናደርግም? ወንድሜ የራስን ገቢ ከፍ ብታረጋ ይሻላል። አንድ ካልሲ በሳምንት ሳትቀይር፣ አንድ ፓንት በወር ሳትቀይር ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። አብዛኛው የኢትዮጵያ ህዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን? እስቲ ፎር ዋት ሪዝን መንግስት በዚህ ሰዓት ላይ እንደምናላችሁ እዚህ ጋር ማሳያችሁ የሆላንድ እርጎ ነው፣ በኖርማልና በፍሌቨር እና እኔ በጣም ነው የምወደው የሆላንድን እርጎ። በነጋታው ጠዋት ለልጄ ቁርስ ልሰጠው ስከፍተው ከለሩ ልክ አይደለም እርጎ። ሰላም የአገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ አዝናኝ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚያል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ፣ በአገሬ ላይ፣ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፍን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil፣ በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸውን መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ለቶሚ ማቶላ ሸጨዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀውም ይሁኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው። ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይና ይሄ የተለቀቀው ዘፈን ብዙዎችን ያከራከር ነበር። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበውና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁ በየሚዲያዎች ሲንሸራቸሩ ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ፣ ለአጋንንት እንድንዘረጋ፣ ለዚህ ዓለም ለሚያልፈው ክብር እጃችን እንዲዘረጋ ሊያደርግ ያለውን ነገር ፈጽሞ ነው መቃወመው። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን፣ የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኜና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራለት ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ ተነስቼ አይደለም፣ ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው።
ሁሉም ሰው ራሱ ባዘዘው መንገድ ነው እየተረጎመ ያለው። ሃይማኖተኛው ወይ ደግሞ ነቢያቶች፣ ፓስተሮች በመንፈሳዊ መልኩ ይተረጉሙታል። ፖለቲከኞች ደግሞ በፖለቲካ መንገድ ይተረጉሙታል። ይሄ ለኔ ነው ወይ እንደዚህ የተባለው ይቺ ግጥም ለኔ ነው ወይ ብሎ ይተረጉመዋል። ሰውም ደግሞ በቃ ይሄ ዘፈን ግን ለዚህ መንግስት ነው ምናምን ብሎ ብዙ ሰዎች ለማቀሳሰር እንግዲህ ዘፈኑን ተርጉመውታልና እውነት ነው ዘፈን ኃጢአት ነው። ግን በዚህ ሰዓት ሐሰተኛ ነቢያት በበዛበት እኔ ፕሮቴስታንት ነኝ ግን ሐሰተኛ ነቢያት በበዛበት እንደዚህ አይነት ንግግሮችን ላምን አልችልም። ራሳቸውን በማበልጸግ የራሳቸውን ሀብት ብቻ እያካበቱ ያሉ ነቢያቶች በበዙበት ሰዓት ላይ እኔ እንደዚህ አይነት ነገር ላምን አልችልም። ግን የቴዲ አፍሮ ዘፈን በዚህ ሰዓት ከ27.1 ሚሊዮን በላይ እይታ በማግኘት ከዓለም 20 ሰዎች መካከል ራሱን ስሙን በወርቅ ነው ያጻፈውና ይሄ የሚገርም ነገር ነው። የተጸለየው እንዳይታይ ሰዎች እንዳያዳምጡት የተጸለየው እንዴት ነው ወደ እንዲዳመጥ ወደ እንዲሰማ ሆነ እንዴ? ፕሬሰንስ ቲቪ ማለትም ነብይ ሱራፌል በትናንትናው ዕለት ያጋራው መልእክት በበርካቶች ዘንድ መነጋገሪያ ሆኗል። እናንተም ሰምታችሁ ሐሳባችሁን ስጡበትም። ነብይ ሱራፌል እንዳለው ከሆነ የሚለቀቀው ዘፈንም አይከናወን ሲል በቪዲዮ የታገዘ መልእክትን አስተላልፏል። እናንተም እንግዲህ ሐሳባችሁን ስጡበት። እንደሚታወቀው በትናንትናው ዕለትም ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መልቀቁ ይታወቃል። ከዚህ ጋር ተያይዞ ነው በሚል ብዙዎችም ሐሳብ እየሰጡ ይገኛሉ። ቪዲዮውን ተመልከቱትም። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታል። ለምንድን ነው የቴዲ አፍሮ ዘፈን ሲለቀቅ ይሄ ሁሉ ግርግር የበዛው? ለምን ሌላው ሲለቅ አልበም ሲያወጣ አልተጸለየም? የነሱ ላይ አይሳካላቸው ሞገስ አያገኝ ለምን አልተባለም? ያው የሁሉም ዘፈን ኃጢአት ነው አይደለ? ለምን ቴዲ አፍሮ ላይ ብቻ ሆነ? እኔ ጥያቄ አለኝ። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ጋዜጠኛ ስለፈራ ምናምን የማይከፍተው ወይ ቴክኒሻን ስለፈራ የማይጫውተው ብቻ አይደለም። በትዕዛዝ ደረጃ ከላይ እስከታች የወረደ ትዕዛዝ ነበር። የቴዲ አፍሮን ሙዚቃዎች እንደ ጃያስ ሰሪያል ኡኡታይን የመሳሰሉ ዘፈኖች እንዳይከፈቱ ጥብቅ ትዕዛዝ አለ እና ይህንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማቀውን ነገር ነው ምነግራችሁ። እና አንዴ ፋና ምን አጋጠመ፣ እኔ ከመግባቴ በፊት ያጋጠመ ነገር ነው። ቴክኒሻን ሳያቅ የቴዲ አፍሮን ጃስ ሰሪያል ማጫወት ይጀምራል እና ተባረረ። እሱን ዘፈን እንደከፈተ ሲያቅ አስቆመና ሌላ ሙዚቃ ቀየረ ደንግጦ። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። ስቱዲዮ 10ኛ ፎቅ ነው የፋና ኤፍኤም 98.1 10ኛ ፎቅ ከደረሰ በኋላ እንዴት ይህን ሙዚቃ ትከፍታለህ? የዘፈን ክልክል እንደሆነ ታውቃለህ ብሎ ይጮሁበታል። ቴክኒሻኑ ደንግጧል እና እሱ ዘፈን እንደሆነ ሳቅ እኮ አስቆሜዋለሁ ሌላ ሙዚቃ ቀይሬያለሁ ብሎ መለሰለት። አንዴ በ17 መርፌ ካለ በኋላ ባታስቆሞ ምን ለውጥ አለው ብሎ ነው የመለሰለት አለቃው። ይሄ ሁሉም ሚዲያ ላይ የነበረ እውነታ ነው። ለመንግስት ቅርብ የሆኑ ወይም ደግሞ የመንግስት ሚዲያዎች ላይ ብቻ አይደለም፣ የግል ሚዲያዎች ላይ ራሱ የቴዲ አፍሮን ፖለቲካ ይዘት ያላቸው ሙዚቃዎችን ማስተላለፍ በጥብቅ የተከለከለ ነበር። ይሄ በኢህአዴግ ዘመን ነበር። በብልጽግና ዘመን እንዴት ይሆናል? አይቀርም መከልከሉ። በተለይ ደግሞ ስለ አዲስ አበባ የዘፈነው ዘፈን የሚከፈት አይመስለኝም። ያው በግል የሬዲዮ ጣቢያዎች ላይ ምናልባት ሊከፍቱት ይችላሉ። ግን ይሄ ነገር የሆነ ትንሽ ኮሽታ የሚፈጥር ነገር ያለበት ይመስለኛል። ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። ክቡር ጠቅላይ ሚኒስተር ቀጥሎ ይህንን ቪዲዮ ይመልከቱት። መልካም። እንዴት ነህ? ደህና ናቸው? ሁሉ ደህና? አንተ ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ባለሱቅ 2 ሊትሯ
2 ሊትር ውሃ ስንት ነው ዋጋ? 50 ብር ገባ። በጣም ፈጠነ። አሁን የተመለከቱት ቪዲዮ ይህንን 2 ሊትር ውሃ ከሱቅ ለመግዛት ሲሄድ የቀረጽኩት ቪዲዮ ነው። የትኛውም ዓለም ላይ ሰዎች በምድራቸው የሚያገኙትን ተፈጥሯዊ ስጦታ በርካሽ ወይም ከሌላው ዓለም ቀነስ ባለ ዋጋ የማግኘት እድል አላቸው። አረብ ሀገራት የሚገኙ ዜጎች ከየትኛውም ዓለም ይልቅ ነዳጅን በርካሽ የማግኘት እድል እንዳላቸው ሁሉ እኛም ኢትዮጵያውያን ደግሞ አምላክ እንደገጸ በረከት የተሰጠን አንድ ተፈጥሯዊ ነገራችን ቢኖር የከርሰ ምድር ውሃ ነው። ኢትዮጵያ ትንሽ መሬቱ ጫርጫር ሲደረግ ከውስጡ የከርሰ ምድርን ውሃ የሚያፈልቅ በረከት ያለባት አገር ሆና ሳለ እነኚህን የታሸጉ የውሃ መጠጦችን የሚያከፋፍሉ ድርጅቶች ግን ከልክ በላይ ህዝቡን እየተጫኑ ዋጋ እየጠሩ ነው የሚገኙት። ውሃ እንደሚታወቀው የቅንጦት ነገር ሳይሆን የህልውናና የህይወት ጉዳይ ነው። ልጆቻችንን የምናሳድገው ለመጠጥ ውሃነት የምንጠቀመው በዚህ ሰዓት ላይ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እኚህን የታሸገ ውሃ እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ይመስለኛል። አጋጣሚዎችን እየተጠቀሙ የቅንጦትን ሳይሆን የህልውና ጉዳይ የሆነው ውሃ ላይ ከመጠን በላይ ዋጋ ማዋደድ እየጨመሩ ያሉ የከርሰ ምድር ውሃ እያሸጉ የሚሸጡ የተለያዩ ድርጅቶች አሉ። በእነዚህ ድርጅቶችና በአከፋፋዮቻቸው ላይ ቁጥጥር እንዲደረግ እነሱ አጣርተው አሽገው ለመሸጥ እስከ 12 ብር የሚፈጅባቸውን ይህን የታሸገ ውሃ እኛ እጅ ላይ ሲደርስ 50 ብር፣ ሆቴሎች ውስጥ ደግሞ 70 እና 80 ብር በዚህ ሰዓት ላይ 2 ሊትር ውሃ እየተሸጠ ነው የሚገኘው። የጃሩን ጉዳይ አያንሱት። በዚህ ሰዓት ላይ የጃር ውሃ ከ150 እስከ 160 ብር እየተሸጠ ያለበት ሁኔታ አለ። ጃር ንጹህ አይደለም። 50 እና 60 ብር ጨምሮ ነው የሚገኝ። ጠቅላይ ሚኒስተር ክቡርነቶ በእነዚህ ጉዳዮች ላይ ቢያንስ አስተያየት ቢደረግባቸው፣ የዳቦ ዋጋ፣ የውሃ ዋጋ ቢታሰብበት መልካም ይመስለኛል። አስተያየቱን ተቀብለው ደግሞ ፈጣን ምላሽ እንደሚሰጡን እንደ ህዝብ እንደ ግለሰብ እተማመኑበታለሁ። አመሰግናለሁ። የሚገርማችሁ ይሄ የ2 ሊትር ውሃ 50 ብር ሲገባ አንዱ የሸገር መንግስት የሰጠው በሸገር ሱቅ ላይ የሚሸጥ ነው። እንግዲህ እዛ ሱቅ ላይ 70 ብር ነበረ ሲሸጥ የነበረው። አስቡት። ኖርማል ሱቆች ላይ 50 ብር ይሸጣል። መንግስት በሰጠው በሸገር ሱቅ ላይ 70 ብር ሲል ነበርና ይሄ ፌር አይደለም። በቃ ይሄ እላፊ ስግብግብነት ነው። አብዛኛው የኢትዮጵያ ህዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን እስቲ ፎር ዋት ሪዝን መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያውን ነው እንደ ዘፈን ያወጣው። እንኳን አሁን አይደለም እኮ ማንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ ዘፍኖ መንግስት ነፃነት አለ የሚለውን ድራማ ለመጠቀም ሲል የተወሰነ ጊዜ አስሮ ለቆታል፣ ትቶታል። ምክንያቱም የቴዲ አፍሮ አለመታሰር ለመንግስት ጥቅም እንጂ ጉዳት የለው። ነፃነት እንዳለ የፖለቲካ ምህዳሩ እንደሰፋ ማንም በነፃነት የፈለገውን ነገር መናገር ማድረግ እንደሚችል የሚያሳይበት እሱ ስለሆነ ማለት ነው። ሃጫሉ እኮ በጣም ዝነኛ ነበረ። በኦሮሞ ወጣቶች ዘንድ እኮ ልክ እንደዚሁ ተቀባይነት የነበረው ሰው ነበር። ከሃጫሉ በላይ ግን መንግስት ቴዲ አፍሮ ያስፈልገዋል። ለምን? ሃጫሉ ቢያንስ አንዳንድ ጊዜም ቢሆን የመንግስትን መልካም ነገር አፕሪሺየት ያደርጋል። ቴዲ አፍሮ ግን ፍጹም ስለማያደርግ በነፃነት እንደ ልቡ በዛ ሀገር ውስጥ እየዘፈነ እንደሚኖር የሚያሳይበት ከሃጫሉ በበለጠ እሱን ነው። ባይጠቅመውና ባይፈልገው ኖሮ ማንም እኮ እንደ ቀልድ ተረስቶ ቀርቷል። በፊት ነበር የሚያስገባው፣ በፊት ነበር የሆነ ነገር የሚያደርገው። መንግስት ግን ይፈልገዋል። እናንተ እንደምታወሩት ቴዲ አፍሮ ዘፈን ስላወጣ የ4 ኪሎ መንግስት ብቻ እኮ አይደለም። አንዳንዶቻችሁማ በጣም ደፋር ናችሁ። ዓለም ሁሉ በቴዲ አፍሮ ጉዳይ እየተነጋገረ ነው የምታስመስሉት። ከኢራን፣ ከአሜሪካ፣ ከእስራኤል ጦርነት በላይ ከነዳጅ እጦት በላይ የቴዲ አፍሮ ዘፈን መልቀቅ ዓለምን ሁሉ እያነጋገረ ነው ብላችሁ የምታወሩ አሳፋሪ ሰዎች አላችሁ።
የተደረገው ቁማር ይሄንን ነው። ልክ ቴዲ አፍሮ የቢዝነስ ሰው ነው። የህዝቡን ትርታ ያውቀዋል። ባይዘው ቴዲ አፍሮ ብቻ ሳይሆን ማንኛውም አርቲስት አፍሪካዊ እስከሆነ ድረስ መንግስትን ሲነቁር እንጂ መንግስትን ሲቀበል ሰው አይቀበለውም። ግዴታ ተቀባይነትን በቢዝነስ ውስጥ ረጅም ጊዜ ለመቆየት በህዝብ ዘንድ ተቀባይነትን ለማግኘትና ቢዝነስን ለማጧጧፍ የልብ ትርታው የሆነውን የመጀመሪያ፣ ሁለተኛ ደግሞ ከመንግስት ጋር መቃረን፣ ይህንን ነው የሚጠቀመው። ቴዲ አፍሮ ሰርቶለታል which is very good ለሱ። ከዛ በተረፈ ግን በአማርኛ የተዘፈነ ዘፈን የዓለምን ሁሉ የሚያነጋግር አርጋችሁ የምታወሩ ሰዎች በጣም ፈኒ ናችሁ። ሎቢስቶቹ ልክ እንደ ልማዳቸው የሰሩት ነገር ምንድነው? ዘፈኑ ከመለቀቁ በፊት ምንም ባልተፈጠረበት መግለጫ ተከለከለ፣ እንዳይወጣ ተደረገ፣ እንትን ተባለ፣ በዛ መንግስት ተጨንቋል፣ 4 ኪሎ ውስጥ ስጋት ገብቷል። እሱ ዘፈን ድብልቅልቁን አወጡት። እሱም አውቆ ያራዝማል፣ ዘፈኑ የሚወጣበትን ቀን ያራዝማል። በዛ መካከል ውስጥ ሰው ሞር ንግግር በበዛ ቁጥር ጓጉተህ እንድትጠብቅ ያደርጋል። እንደ ሴም ታይም ደግሞ በዩቲዩብ የለቅ ስለሆነ ይባላል ዩቲዩብን ደግሞ ሞር ሰብስክራይብ ታደርጋለህ ማለት ነው። ዩቲዩብ ሰብስክራይቡ ጨመረ ማለት ነው። በዛ ላይ ብቻ ነው የምለቀው። በጣም ጫና ስላለ እንዳይወጣ ስላደረጉ ምንም ባልተፈጠረበት ሁሉ ሎቢስቶቹ ቢዚ ናቸው በየሚዲያው። ሌላው ደግሞ ሳይከፈለው አብሮ በማያውቀው ያሽቃልጣል። እንደዛ ተብሎ ሰብስክራይበሩንም ትጨምራለህ። ሲወጣ ደግሞ የሚፈለገውን ያህል ገቢ ማስገባት የሚችልበት ነገር አስቀድሞ ነው የሚሰራው፣ አስቀድሞ ነው የሚያልቀው። እውነታችሁን ነው። መንግስት ምን ሉም ብሎ ነው የሚጨነቀው? እንደው በዚህ ሰዓት ላይ የሚያስጨንቀው ቢሆን አያስገባውም እንዴ? እና አጫሉም እኮ ተረሱ አልኳችሁ። በፖለቲካ ውስጥ ትልቅ እንኳን ተጽዕኖ ፈጣሪ የሚባሉን ሰዎች ከጨዋታ ውጭ አድርጓቸዋል። እነ ጀዋርንም ሌሎቹንም ብትጠሯቸው ጉድ አንድ ሰሞን ነው። በጣም የሚያስጨንቀው ቢሆን ቴዲ አፍሮን የሆነ ነገር አድርጎት የአንድ ሰሞን ወሬ ሆኖ ያልቅ ነበረ። በወያኔ ጊዜ በ17 መርፌ የሚለውን ቴዲ አፍሮ ሲያወጣ እሱ ስላወጣ ወያኔ አልወደቀም፣ ወያኔ አልወረደም። በሰዓቱ በሞራል የአዲስ አበባ ወጣት ሁሉ እያለ ሰማው፣ አለቀ። ከዛስ ወያኔ መውረድ ባለበትና በተጻፈለት ቀን ላይ ነው ወረደው። እንዲሁም የፖለቲካ ዳይሬክት ኢንቮልቭ ያደረጉ ፖለቲከኞች የፈጠሩት ተጽዕኖ እንጂ የቴዲ አፍሮ አይደለም ወያኔን የጣለው። ስለዚህ ዛሬም ቢሆን ቴዲ አፍሮ ስለዘፈነ ብልጽግና መንግስት ይወርዳል፣ ብልጽግና መንግስት ይጨነቃል። ምን ጭንቀት ውስጥ አስገብቶ አይዘጋበትም እንዴ? ከፈለገ የሱ መኖር ለብልጽግና ነው የሚጠቅመው የቴዲ አፍሮ። ምክንያቱም ምን ያህል የፖለቲካ ምህዳር እንደሰፋ ለሱ ምሳሌ እያደረገ ያስተምርበታል። ማንም እንኳን መናገር በማይችልበት በወያኔ ጊዜ ውስጥ ዘፍኖ ወያኔ ራሱ ተጠቅሞበታል፣ የሱን ነጻነት ሰጥቶ። ቴዲ አፍሮ ሌሎች እንኳን ለፖለቲካ ትርፍ እንዳያጠቁት መንግስት ነው እንደሚጠብቀው። በደንብ ነው እየጠበቀ የነበረው፣ አሁንም የሚጠብቀው መንግስት ነው። ምክንያቱም የሱ መኖር ለብልጽግና ጥቅም እንጂ ጉዳት የለው። አንዳንዶቻችሁ የምትናገሩትንም አታውቁም። አብዛኛው የሎቢስቶቹ ስራ ነው። ከዛ ውጪ ያላችሁ ሰዎች ግን በጣም ፈኒ ናችሁ። ዓለም ሁሉ በዜና የቴዲ አፍሮን ጉዳይ እየተጠባበቀ፣ አሜሪካ ውስጥ ትራምፕን የማይቀበል በጣም ብዙ ግለሰብ አለ። አንድም በጣም በአርት ውስጥ በዘፈን ውስጥ በጣም ትልቅ ዝና ያላቸው ዘፈን ሲለቁ 200-300 ሚሊዮን ቪወር ያላቸው ሰዎች ትራምፕን ተቃውሞ ዘፈን አውጥቷል። ትራምፕ ወረደ። ዘፈን የምታወርደው ቢሆን ኖሮ ትራምፕ ይወርድ ነበረ። 200 ምናምን ሚሊየንስ ቪው ታይቶ ታምር ይፈጠር ነበር። ዓለም ለዚያውም በእንግሊዘኛ ከየትኛውም ዓለም ጥግ መስማት የሚችለው በአማርኛ ዘፍነ ትልቁ የቴዲ አፍሮ ቪወር 10 ሚሊዮን አይደርስም። እሱም አማርኛ ተናጋሪ ብቻ እየሰማው ዓለም የሚናጋ በቃ ዓለም ሁሉ የቴዲ አፍሮን ዘፈን መልቀቅ በቃ በጉጉት የሚጠብቅ ትልቅ የፖለቲካ ተጽዕኖ የሚፈጥር አርጋችሁ የምታወሩ ሰዎች ደህና ናችሁ ወይ? አድናቂ መሆናችሁ መብታችሁ ነው። በቃ መስማት ትችላላችሁ። ሲጀመር እኮ ጠቅላይ ሚኒስቴራችን ዘፈን አይሰማም። አድናቂም አይደለም ተቃዋሚም አይደለም። የምትቀበሉት ሰዎች አላችሁ፣ የምትደግፉት የምትወዱት ሰዎች አላችሁ። በቃ ጀስ ማድነቅ አንድ ጉዳይ ነው። ከልክ ያለፈ ያልተፈጠረ ድራማ መፍጠር ግን ግራ የሚያጋባ ነገር ነው። ይሄ የሎቢስቶቹ ስራ ምንም ባልተፈጠረበት አሽቃልጠው ነገሩን ሁሉ ሰው ሁሉ እያወራ እንዲጠብቀው አደረጉ፣ ተሳካላቸው። ግን የኛ ህዝብ ማለት ማንም እንደ ቀልድ የሚነዳው ህዝብ ነው እውነት ለመናገር። ስለዚህ በዚህ ዘፈን ምክንያት 4 ኪሎ ጭንቁስ ገብቷል። ስጋቱ ኧረ እባክህ እንዲህ ቢያስጨንቀው ኖሮማ ከአሰብ በላይ ከነዳጅ በላይ
ቢያስጨንቀው ኖሮማ ቀድም በፊት ነበር ያስገቡት የዘጋበት ገና ለማውጣት ያሰበ ጊዜ እስኪወጣ ምን አስጠበቀው እስኪለቀቅስ ምን አስጠበቀው መግለጫ እንዳይሰጥ ተደረገ ምን ተባለ ምንም በሌለበት አረ ተው አይምሯችሁን ተጠቅማችሁ ስሩ አይምሯችሁን ተጠቅማችሁ ተናገሩ አይምሯችሁን ተጠቅማችሁ ጻፉ አርናቂዎች ካላችሁ ይመቻችሁ ከዛ ውጭ ግን ማርነቅ ሌላ ጉዳይ ነው ያልተፈጠረ ነገር ግን ማውራት ሌላ ጉዳይ እኔ ምን ሰምቻለሁ መሰላችሁ መግለጫ ለቴዲ አፍሮ ብቻ አልተከለከለም ሁሉም ማንኛውም ሰው መግለጫ መስጠት የሚባል ነገር ቆሟል አሁን አይደለም የተከለከለው ነው የተባለውና አብዛኛውን ይሄ ልጅ ያወራው ነገር ተመችቶኛል ቴዲ አፍሮ ኢትዮጵያ ላይ አንደኛ ነው ዘፋኝ ጥሩ ብትባሉ መቼም አንደኛ እሱን ከሱ ውጪ ማንንም የሚጠራ ያለ አይመስለኝም አብዛኛው ሰው እሱን ነው ሊጠራ የሚችለው በአሁኑ ሰዓት ሰበር ዜና ሰምቷል ድምጻዊ ቴዲ አፍሮ በዛሬው ዕለት የለቀቀው አልበም እንግዲህ ያለምን ቢልቦርዶች እየሰባበረ ይገኛል ዩቲዩብ እንግዲህ የዩቲዩብን ላሳያችሁ በአሁኑ ሰዓት ያለውን ሁኔታ ከመጀመሪያው ልጀምርላችሁ እስከ መጨረሻው አድምጡኝ የመጀመሪያው እንግዲህ በአሜሪካን ሀገር ማለትም በአገር ስለሚለየው በአሜሪካን ሀገር እንግዲህ በአሁኑ ሰዓት በዩቲዩብ ከተለቀቁ ቪዲዮዎች ትሬንዲንግ እየተደረጉ ያሉ ቪዲዮዎች እንግዲህ አውጥቷል በዚህ መሰረት እንግዲህ በአሜሪካን ሀገር ቴዲ አፍሮ በ30ኛነት ደረጃ ላይ ተቀምጧል እንደምትመለከቱት በታታት ብቻ 30ኛ ላይ ተቀምጧል ይህ ነገር እየጨመረ ይመጣል ነገር ግን በየሀገሩ ስለሚከፋፈል ሌላው ደግሞ ላሳያችሁ የሚያስደንቀውን ነገር የደሞ ኳላ የምትመለከቱ በእንግሊዝ ሀገር ያለው የዩቲዩብ ቶፕ 10 ነው በዚህ እንግዲህ ቴዲ አፍሮ 6ኛነትና 7ኛነት ላይ ተቀምጧል እሱ ብቻ አይደለም በዛው ሀገር በእንግሊዝ ሀገር 3ኛው ሙዚቃ ገብቷል 11ኛነት ተቀምጧል እንደምትመለከቱት ዓለም አቀፍ ከሆኑ ሙዚቀኞች መሃል እንግዲህ ቴዲ አፍሮ ከ11 3ቱን ተቆጣጥሮታል ይህ ብቻ አይደለም ሌላ የሚያስደንቅ ነገር አለ የኳላ የምትመለከቱት በተባበሩት አረብ ኤሚሬትስ ደግሞ እየተመለከቱት ያሉትን የቪዲዮ አይነት የሚያሳይ ነው በዚህ እንግዲህ ቴዲ አፍሮ 2ኛ 3ኛ እንዲሁም 4ኛነት ደረጃን ተቆጣጥሮታል የም ሁኔታ ከዚህ በኋላ የሚጨምር ይሆናል ትሬንዲንግ የሆነ የመጣ ቪዲዮ ነው በዓለም አቀፍ ደረጃ እናንተ እንዴት አገኛችሁት ቴዲ አፍሮ ሙዚቃ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የተሰማ ይገኛል ሐሳባችሁን ኮሜንት ላይ አስቀምጡልኝ ይህ ነገር ደግሞ ይጨምራል ተብሎ ይታሰባል አዲስ ነገር ካለ መለስ ይሆናል ብሩክ ያው ቅድም እንደነገርኳችሁ ጉርሻ ፔጅ በሰበር ዜና ነው እንግዲህ ስለ ቴዲ አፍሮ የዘገበው 27.1 ሚሊዮን እይታዎች በአንድ ቀን ውስጥ አግኝቶ በዓለም የምርጥ 20ዎቹ ዝርዝር በወርቅ ቀለም እንደተጻፈ ነገራችኋለሁ እና ይሄ በጣም አስገራሚ ነገር ነው አንደኛ ዳስጣል ነው 4.2 ሚሊዮን በላይ የታየው ሁለተኛ ጀምበር ነው 2.8 ሚሊዮን በላይ የታየው ሶስተኛ ደግሞ መሬማ ነው አራተኛ ጽዮን እያለ ይቀጥላል ግን ከአልበሙ ሁለቱ ዘፈኖች ብቻ ናቸው ሚሊዮን ውስጥ ያልገቡት ማን ናቸው ተወዳጅ 932000 እና የማረግ ጥግ 861000 በላይ ታይቷል ሰላም ቤተሰቦች እንደምን አላችሁ ሆላንድ ዮገርት ማሳያችሁ የሆላንድ እርጎ ነው በኖርማልና በፍሌቨር እና እኔ በጣም ነው የምወደው የሆላንድን እርጎ እና አሁን ከበዓል በኋላ አስልኬ ሁለት ገዝቼ ነበር አንደኛው ኖርማሉ ለኔ ነው ስትሮበሪው ለልጄ ነበር የገዛሁት እና ኖርማሉን ጠጥቼው ማስከማታ ኖርማል በቃ ልክ አልነበርኩምና በቃ ቅባቱ የበላሁት ቅባት ምናምን ነው ብዬ ነበር ያሰብኩትና በነጋታው ጠዋት ለልጄ ቁርስ ልሰጠው ስከፍተው ከለሩ ልክ አይደለም እርጎ እና ተጠራጥሬ ኤክስፓየር ዴቱን ቼክ አደረኩ ማለት ነውና አዩት ማርች 30 2026 ነው የሚለው ኤክስፓየር ዴቱ ይሄኛው ማርች 31 2026 ነው የሚለው አሁን ደግሞ አፕሪል 14 2026 ነው ያለነውና ምን አይነት ነገር ነው እንደዚህ ይሸጣል እንደዚህ ይደረጋል እውነት በጣም ነው የሚያሳፍረው የሆነ እማልጠብቀው ነው የሆነብኝ ባለሱቁንም ደውዬ ተናገርኩት ከሚያከፋፍሉት ነው እና አላየነውም እነሱንም ለምነን ነው የተቀበልናቸው ያከፋፈሉ ስለነበር ምናምን አለኝ እና ለልጅ ሰጥቼው ቢሆን ኖሮ እንዴት ነበር የሚታመመው እንዴት መቋቋም ይችላል እና ተጠንቀቁ ለማለት ነው ሆላንድ እንትኖቹንም አከፋፋዮቹንም በጣም ነው የምታሳዝኑት ጌታን ልጅ አለ አይደል እንደኛም ማለት ጥንቃቄ የሚያስፈልገው ነገር ነው የሚበላ ነገር ሲሆንና ቴክ ኬር ለማለት ነው የምትገዙ ሰዎች ባይዘው ይሄ ነገር ሆላንድ ካምፓኒ ቢያየው ልጅቷ ልትከሰስ ትችላለች ምክንያቱም እዛች ጋር ቀን የሚጻፈው ሰው አይቶ እንዲገዛ ነው አይደለ ታመግዛት ያለባት እሷ ነች እንጂ እነሱ ሲሸጡ ቀኑን ረዘም አድርገው ኤክስፓየር ዴቱን እንዲታይ አድርገው ነው ለአከፋፋዮችም ቢሆን ለባለሱቆች የሚሸጡትና ተጠቃሚዎች ደግሞ ይሄንን አይተው መግዛት ግድ ይላል እኔ በቀደም ስገዛ ቀኗን አይቼ እኔ ገዛሁትና ይሄ የራስሽ ችግር ነው ባይሆን ቪዲዮን ብታጠፊው ጥሩ ነው ብዬ አስባለሁ ምክንያቱም ካምፓኒው ካየው ስሜን በማጥፋት ብሎ ሊከስሽ ስለሚችል ሄሎ ዛሳቲ ድሮግባ ሰላም ነው አርጎባ እንዴት ነህ ሰላም አለው ለደና ነኝ ህይወት ገባኝ ባክ
እስከዛሬ ህይወትን ትርጉም እየፈለክ ነው? በቃ የስኬትም የምኑም ቁልፉ ገብቶኛል። የት ነው ያለው? ምን መሰለህ ሀብታም አይደል መሆን የምፈልገው ነው እንዴ? ለትንሽ ጊዜ እየተሰቃየውና በባዶ ኪሴ ምናምን በድህነት ማሳለፍ እንዳለብኝ ገብቶኛል። እና አካውንቴ ላይ ያለውን ገንዘብ በሙሉ የእስከዛሬው ስቃይስ ላስተላልፍልህ ነው የደወልኩት። ይሄ ወንድም 3 ብር እንዴት ማለት? ማለትማ የትኛው ገንዘብ ኖሮ ነው? ትቀበለኛለህ? ወደ ነው የምትቀበለኝ? አልቀበልም። ትወስዷለህ። አካውንትን አሁኑኑ ላክልኝ። እቺ ጠጋ ጠጋ ይላሉ አበው ሲደርቱ እኮ ወደ ነው ወይ የነ ያለበት ነው የምመጣው። ወደ ነው ወይ የምትወስደው? ወደ ነው ወይ የምትወስደው? አልወስድም። ችጋርህን ትታጋባ እና ያለን እዛው ጠብቀኝ። ችግሩን ሊያወርሰው ነው። የቴዲ አፍሮን አዲሱን አልበም ለምን ቪፒኤን አብርተን በመመልከት ገቢው እንዲጨምር አናደርግም? እንደሚታወቀው በነገው ዕለት ኢቶሪካ የተሰኘው የቴዲ አፍሮ አዲሱ አልበም ይለቀቅ። ወንድሜ የራስን ገቢ ከፍ ብታረጋ ይሻላል። አንድ ካልሲ በሳምንት ሳትቀይር አንድ ፓንት በወር ሳትቀይር ሚሊየንስ ለሚስቱ የ36 ሚሊዮን ብር መኪና ለልጆቹ ማንሽን የሰራ ኢቭን ለሚስቱ ወንድም የመኪና መሸጫ ለከፈተ ሰው የገቢ ከፍል አድርገ ማለት ትንሽ አይከብድም? ለነገሩ እኮ የኛ ሀገር ሰው እንትን የበቃኝ እኮ 10 ሚሊዮን ብር በወር ለሚያወጣ ሰው እርዳታ ሰብስቦ የተባለለት ምንድነው? ግን ያልገባኝ ነገር የተሰራብን ነገር አለ ወይ? እንዳናስብ የሚያደርገን ነገር አለ። አዎ መተት ተደርጎብናል ያለውና ልጁ ጥሩ ነው። ሚዲያ እንዲ ፕሮሞሽን እንዲሰራ የተደረገበት መንገድ ተመችቶኛል በጣም። ይሄ ነገሩ ይመቸኛል፣ ጭንቄው ይመቸኛል በጣም። ቀጥታ አርቲስት ቲቪ እንትን መግለጫ እንዳልሰጥ አደረገኝ አለ። የህዝቡን ልብ ውስጥ ገባ። ከድሮም ጀምሮ እንደዚህ አይነት ሙድ ስላለው ማለት ነው ይመቸኛል። አንዳንዴ ቢዝነስማን ነው ገብቷቸዋል አይደለ? ስራዎቹ ምርጦች ናቸው፣ ቆንጆች ናቸው። ግን ኦፖርቹኒቲ እየጠበቀ ገብቷቸዋል አይደለ? የሚያረጋት ነገር አትመቸኝም። ገባቸው? ይሄ እኮ መብቴ ነው። እናንተ እንዲታውራችሁ እያያችሁ የምትከተሉ ከሆነ መብታችሁ ነው። እኔ ደግሞ የማይበት መንገድ ስላለኝ ማለት ነው። አሁን ትናንት በሰራሁት ቪዲዮ አንዳንድ ሰዎች ሲንጫጩ ነበር። የዛኑ ያክል ደግሞ ቪዋቸው የቀነሰባቸው ሰዎች ደግሞ እየሰሩብኝ ነበር በቪዲዮ ማለት ነው። በነገራችሁ ላይ እኔ እኮ ሰውን አልጠላም። ሰው ግን እንደ አጋጣሚ እንደ ኦፖርቹኒቲ አድርጎ ማህበረሰቡን ሊጠቀምበት ሲል እናደዳለሁ። ገብቷችኋል አይደል? ሆነም ቀረ ማለት ምን አደረገ አልክ አለኝ አንዱ። እውነት እናውራና ምን አደረገ እስቲ ንገረኝ። ከመዝፈን ውጪ ምን አደረገ? ለቦረና ህዝብ ያለፈ ሰዓት ላይ 1 ሚሊዮን ብር ሰጠ ተባለ እንጂ የቦሀገር 1 ሚሊዮን ብር ቴድሮስ ካሳሁን ሰጥቶኛል አላለም። እንትኑ ላይ ቼኩ ላይ ያለው ያሬድ ሹመቴ ነው የሚለው። ያሬድ ሹመቴ ነው 1 ሚሊዮን ብር ሰጠ። ማስረጃ በሌለው ነገር ላይ ዝም ብለን ባንከራከር ጥሩ ነው። ዘፈኑን እናጣጥመዋለን። አዎ ጥሩ ስራ ስለሚሰራ እንደውም ለጆሮአችን ነፃ ያወጣናል። አሁን ጥሩ ነገር ስለሚለቅ ማለት ነው። የዛን ያክል ደግሞ የሶሻል ሚዲያ ጋጋታ የምታረጉ ሰዎች ምንድነው? ከሶሻል ሚዲያ ጋጋታና ወሬ አያልፍም። እናንተ ወሬ ገብቷችኋል አይደል? እዚህ ጋር በነገራችሁ ላይ መንግስት እዛ ጋር ጭራሽ አንዱ ምን አለ ያያ ዘልደታ የሚሉት እከክ 4 ኪሎ ተሸብሯል። በነገራችሁ ላይ አንድ ነገር ልንገራችሁ እንድታስቡ ፈልገው ነው። ብዙ ነገር ሰዎች እንዲስተሉ ሰማለሁ። ከጦርነት የተመረሰ ፈረስ ለሰርግ የተተኮሰ እኮ ጥይት ያስደነግጠው። ገብቷችኋል? እናንተ ናችሁ እየደነገጣችሁ ያላችሁት። ስለሆነ እናወራና እያስፎገረባችሁ ነው። ግር ባላችሁ ቁጥር እያስፎገረባችሁ ነው። ምን ይሆን ምን ይባል ይሆን ምን እንደዚህ በዚህ አሁን እርግጠኛው የምነግራችሁ መንግስትን የሚቃወም ነገር እንደዚህ የሚያደርግ ነገር ካልሰራ ታጉረመርማላችሁ ወደዳችሁ ጠላችሁ። አሁን ትናንትና እንትና ማነው ስሙ ሞጣ ቀራኒዮም ሲያወራ ነበር። ገብታችሁ ሞጣ ቀራኒዮ በነገራችሁ ላይ እንደ ቀልደኛና እንደ ኮሜዲያን ታዩታላችሁ እንጂ በአሁን ሰዓት ላይ እየተደረገ ያለውን ነገር የዛሬ 3 አመት ሲተነበይ የነበረ ሰው እውነቴን ነው የምላችሁ። በቃ ምንድነው ግን አንዳንዴ እንደ ኮሜዲም ስለምንጠቀመው ቁም ነገር አለው ብለን ስለማናስብ ኤኒዌይስ ይመቸው። ግን ለማንኛውም ካልሲን ቀይር ገብቷል። ኤኒዌይስ 8 ሰዓትን እየጠበቅን ነው። ጠብቁ እንግዲህ። እኔ አሁን እንደዚህ አይነት ልጅ አመለካከት ነው ያለኝ። በቃ ለማያገባ ነገር ጥቅም ለማናገኝበት ነገር ሙዚቃው ተለቆ ለምንሰማው ነገር ቁርስ በልተን ምሳ መድገም ማንችል ሰዎች ኦቨር ለምንድን ነው የምናሽቃብጠው? አለቀ።
ሙዚቃው ሲለቀቅ መስማት ነው በቃ በሱ እየሰሙ አቦ ቴዲ አፍሮ እንዴት አይነት ዘፈን ያወጣው አለቅ ማድነቅ ብቻ እንጂ በቪፒኤን ለምን አብርተን ምናምን ኦቨር ማሽቃበጥ ጥሩ አይደለም። 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። አንድ ብላቴና ግጥምና ስንኝ ቅኔ ይዞ ስንኝ ቋጥሮ በዜማ እጅግ አርጎ 4 ኪሎን ሲያውከው እየሰማን ነው። አንተ የርጎ ዝም ቢሆንክ ሰውዬ ምን አገባክ? 4 ኪሎ 6 ኪሎ ዘፈን ግጥም ዘፈን የሚባል ወሬ ውስጥ ምን አስገባክ አንተ? አንተ ሃይማኖታዊ ይዘት ያላቸውን ኮንተንቶች ምሰራ ሰው ነህ አይደል? ወይስ ሃይማኖት ውስጥ ተደብቀህ የፖለቲካ አጀንዳን ምታራምድ ጭምብላም ነህ? ከሌላ ሃይማኖት ተከታዮች ጋር ስትበሻሸቅ ነው እንጂ አንድም ቀን እንደ መንፈሳዊ ሰው ስትሆን አይቼ ካላቅም። እናም አንደኛህን ጭምብልህን አውልቀህ ለምን ፖለቲከኛ ሆነ አትመጣም? አንተ ሃይማኖተኛ ሰው ሆነ ሳለክ የሆነ ዘፈን ስላወጣ የፖለቲካ ዓላማዬን ያሳካልኛል፣ የፖለቲካ አጀንዳዬን ከግብ ያደርስልኛል ብለህ ደስ ብሎክ የምትናገር ከሆነ የሆኑ የፕሮቴስታንት እምነት ተከታዮች ፓስተሮች ወይም ደግሞ ምዕመናን ሊሆኑ ይችላሉ ወጣው ይሄ መንግስት የኛ ነው ሰፖርት ልናደርገው ይገባል ልንጸልይለት ይገባል ብሎ ሲናገሩ ለምንድን ነው የሚደብር? ለምንድን ነው የምትናደደው ታዲያ? አንድ እግርህን ሃይማኖት ውስጥ አስቀምጠ በሌላ እግርህ ደግሞ እዚህ ጋር ፖለቲካ አቦካለው ማለት አግባብነት የለውም። አንድ ሰው ፖለቲከኛ ከሆነ በቃ ፖለቲካውን ነው መተንተን ያለበት፣ ስለ ፖለቲካው ነው ማውራት ያለበት። ነገር ግን ሃይማኖት ውስጥ ቆሞ ስለ ሃይማኖትም እያወራ እዚህ ጋር ደግሞ የሆነ ዘፈን ስላወጣ አብሮ ማስነካት ተገቢ አይደለም። ካልሆነ ጭምብል ማውጣት ልክ ነው። ባይዘዌ እንደ ያያ ዘልደታ ወጥ የሆነ ሰው ለዛውም አልጫ ወጥ የሆነ ሰው እኔ አይቼ አላቅም። ከሀገር ከወጣ በኋላ በቃ ምላሱን አረዘመ። እዚህ ያለ ደግሞ በፕሮቴስታንት እምነት ላይ በጣም በቃ ኦቨር የማይደረግ ነገር ነው እያደረገ የነበረው። ያው እነሱም ያደርጋሉ፣ ግን እሱ በሃይማኖታዊ ነው ኮንተንቱ። ሙስሊምን አንድ ቀን ተናገረና ተነከሰበት፣ ከዛ ወዲያው ወጥቶ ይቅርታ አለ። ግን አንድም ቀን ፕሮቴስታንትን እኔ ይቅርታ ሲጠይቅ አይቼው አላቅም። ለማንኛውም ከተሳሳትኩኝ አርሙኝ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።